የኢቲቪ አራት ማዕዘን ዜናዎችን ጌታቸው ይግዛው መራለሁ። አብራችሁን ሆኖ መከላከያ ሰራዊት በተለያዩ አቅጣጫዎች በህወሓት የተከፈተበትን ጥቃት እየተመከተ ይገኛል። ህወሓት በመከላከያ ሰራዊት የሰሜን እዝ ላይ ትናንት ምሽት ጥቃት ፈጽሟል። በመከላከያ ካምፕ ላይም የዝርፊያ ሙከራ ማድረጉንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ህብረተሰቡ ነገሮችን በሰከነ መንገድ እንዲያይ አካባቢውን እንዲጠብቅና ከመከላከያ ሰራዊት ጎን እንዲቆምም ጥሪ አቅርበዋል። የመከላከያ ሰራዊት በኮማንድ ፖስት እየተመራ ሀገርን የማዳን ተልእኮ እንዲወጣ ትዕዛዝ እንደተሰጠው ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ህወሓት ትናንት ምሽት በመቀሌና በሌሎች የሀገሪቱ አካባቢዎች ላይ በሚገኙ የመከላከያ ሰራዊት አባላት ላይ የፈጸመው ጥቃት መንግስት የኃይል እርምጃን እንደ መጨረሻ አማራጭ እንዲጠቀም አስገድዶታል ብለዋል። መላው የትግራይ ህዝብ ከመከላከያ ሰራዊት ጎን በመቆም ሀገሩን ከከሃዲ ኃይሎች እንዲጠብቅ ጠቅላይ ሚኒስትሩ ጥሪ አቅርበዋል። ትዕግስት የሻነው የኢትዮጵያን ህዝብና ዳር ድንበሯን ህይወታቸውን መስዋዕት በማድረግ ሀገሪቱን በመጠበቅ ላይ በሚገኙ የኢፌዴሪ መከላከያ ሰራዊት አባላት ላይ በመቀሌና በሌሎች አካባቢዎች ጥቃት እንደደረሰባቸው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በሰጡት መግለጫ ጥቃቱ የተፈጸመው በካሃዲ ኃይሎችና እነሱ ባደራጇቸው ኃይል ነው ብለዋል። ዛሬ ካሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ህዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ህዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በካሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። ይህ ጥቃት በሀገራችን እስካሁን ከደረሱ ጥቃቶች እጅግ አስነዋሪ የሚያደርገው ሰላም ለማስከበር በተለያየ ሀገር የተሰማራው የሀገር መከላከያ ሰራዊት እንኳ በውጭ ኃይሎች ያልደረሰበትን ጥቃት በገዛ ወገኖቹ ከጀርባው እንዲመታ ብዙዎች እንዲሰው እንዲቆስሉ ንብረቶች እንዲወድሙ ተደርገዋል። የጥፋት ኃይሉ በኢትዮጵያ በተለያዩ አካባቢዎች ከደረሱት ግጭቶች ጀርባ እጃቸው እንደነበረበት የጠቀሱት ጠቅላይ ሚኒስትሩ አሁን ደግሞ በመቀሌና በዳንሻ በግዳጅ ላይ በሚገኙ የመከላከያ ሰራዊት አባላት ላይ የጥፋት ብትሩን አሳርፈዋል ብለዋል። የጥቃቱ ዓላማም የሰራዊቱን አቅም ለማዳከም የተደረገ ዘዴ መሆኑን ጠቅላይ ሚኒስትሩ ገልጸዋል። በተለያየ የሀገራችን ክፍሎች ባሰለጠናቸው ባስታጠቃቸው እና ባሰማራቸው ኃይሎች በንጹሃን ዜጎች ላይ እጅግ ዘግናኝ የሆነ ጥቃት ሲፈጽም መቆየቱ ይታወቃል። የዚህ ጥቃት ዋነኛ ዓላማ የሀገር መከላከያ ሰራዊት ትኩረቱን እንዲያጣ እንዲበተን ዜጎች በመከላከል ላይ እንዲያተኩርና ባሻቸው ጊዜ እዚያ ባለው ኃይል ላይ ጥቃት ለመሰንዘር የዘየዱት የእኩይ ዘዴ ነው። ይሁንና ዛሬ በመቀሌና በአንዳንድ አካባቢዎች ከፈጸሙብን ጥቃት በተጨማሪ በዳንሻ በኩል በአማራ ክልል ላይ ጥቃት ፈጽመዋል። በአማራ ክልል የነበረው ኃይል ይህንን ጥቃት የመከተ ሲሆን በመላው የትግራይ ክልል ያለው ሰራዊት ለትግራይ ክልል ከእንግዲህ በኋላ ጥይት አያስፈልግም፣ የጥይት ድምጽ አይገባውም፣ ይህ ህዝብ ብዙ ደክሟል፣ ብዙ ተቸግሯል፣ ለነዚህ እኩይ ተግባር ለሚፈጽሙ ካሃዲ ኃይሎች የትግራይ ህዝብ ምሽግ ቢሆንም ለኛ ወገናችን ነውና ወገናችንን ለነዚህ ሰዎች ስንል አናጠቃም ብሎ በከፍተኛ ትግስት የቆየው የሀገር መከላከያ ሰራዊት ባልጠበቀ ሁኔታ ጥቃት ተፈጽሞበታል። በኢትዮጵያ በተለያዩ አካባቢዎች በጥፋት ኃይሉ በንጹሃን ዜጎች ላይ ጥቃት ሊደርስ ስለሚችል የኢትዮጵያን ህዝብ ከአካባቢው የጸጥታ አስከባሪዎች ጋር በመተባበር የአካባቢውን ብሎም የሀገሩን ሰላም መጠበቅ እንዳለበት ጠቅላይ ሚኒስትሩ አሳስበዋል። የሀገሪቱን ሰላምና ጸጥታ ለማደፍረስ የተሰማራውን የጥፋት ኃይል
ለመደምሰስ አስፈላጊውን እርምጃ እንደሚወሰድም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ይህ ጥቃት በመላ ሀገራችን ቀድመው ባሰለጠኑት ባሰማሩት ባዘጋጁት ኃይል በተለያየ ከተማ በተለያየ ቦታ መሰል በንጹሃን ዜጎች ላይ የሚፈጸም ጥቃት ሊካሄድ ስለሚችል መላው የኢትዮጵያ ሕዝብ ከሚሊሻ ከፖሊስ ሰራዊት እንዲሁም በአካባቢያቸው ከሚገኝ የሀገር መከላከያ ሰራዊት ጋር በመተባበር ቀያቸውን ጎረቤታቸውን ሰፈራቸውን ከተማቸውን አካባቢያቸውን በንቃት እንዲጠብቁ እያሳሰብኩ የሀገር መከላከያ ሰራዊት ከጠቅላይ ሰፈር በሚሰጥ ትዕዛዝ መሰረት መለየውን ሀገሩን እና ህዝቡን እንዲከላከል ለሚከፍለው መስዋዕትነት ዛሬም እንደተለመደው በታሪክ ውስጥ የሚታሰብ መሆኑን እየገለጽኩ ይህ የኩይ ኃይል መጥፊያው በመድረሱ በሰላም በንግግር በውይይት ሊፈቱ የሚችሉ ነገሮችን ባለፉት ጥቂት ቀናት ካለምንም ሀፍረት በሚዲያ በመውጣት ከየትኛውም የውጭ ኃይል ጋር በመተባበር ኢትዮጵያን ወጋለው ብሎ ሲያውጅ ሲናገር የነበረው ኃይል ይህን ለማመን የሚያስቸግር ንግግር በተግባር በዚህ ምሽት አረጋግጧል። የጉዳይ ለኢትዮጵያውያን እጅግ አሳዛኝ አሳፋሪም ቢሆን ዛሬም እንደተለመደው እኛ ኢትዮጵያውያን በተደመረ በተባበረ ክንድ ይህንን ከሃዲ ጡት ነካሽ ኃይል ለማሳፈርና ለመደምሰስ አስፈላጊውን ሁሉ የምናደርግ መሆኑን እየገለጽኩ የትግራይ ህዝብ ወገኔ ዘመዴ ህዝቤ ብሎ ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን በብዙ ሺዎች የሚቆጠር መስዋዕትነት የከፈለውንና አንተን ለመጠበቅ አስፈላጊውን ሁሉ ያደረገው የሀገር መከላከያ ሰራዊት የደረሰበት ጥቃትህ መሆኑን በመገንዘብ ከሀገር መከላከያ ሰራዊት ጋር በመሆን ሀገርህን እንድትከላከል እንድትጠብቅ እያሳሰብኩ ለመላው የሀገራችን ህዝቦች አስፈላጊውን መረጃ በየጊዜው በሚመለከታቸው የመንግስት አካላት የሚሰጥ መሆኑን እየገለጽኩ ኢትዮጵያ ዛሬም እንደትላንቱ ተደምራ ተባብራ የገጠማትን ፈተና ትሻገራለች፣ ጠላቷን ታሸንፋለች። ይህ አሳፋሪ ድርጊት በማይደገም ሁኔታ የሚቀለበስበትን መንገድ መላው የሀገራችን ህዝቦችና የሀገር መከላከያ ሚኒስቴር በመተባበር የሚፈጽሙት ይሆናል። የትግራይ ህዝብና መላው ኢትዮጵያውያን በዚህ አስቸጋሪ ወቅት ከሀገር መከላከያ ሰራዊት ጋር በመቆም ህግ በማስከበር ተልዕኮ ውስጥ ኃላፊነታቸውን እንዲወጡ ጠቅላይ ሚኒስትሩ ጥሪ አቅርበዋል። የሚኒስትሮች ምክር ቤት በትግራይ ክልል የአስቸኳይ ጊዜ አዋጅ አወጀም። የኢፌድሪ የሚኒስትሮች ምክር ቤት ዛሬ ጥቅምት 25 2013 ዓ.ም ባደረገው 21ኛ አስቸኳይ ልዩ ስብሰባ መንግስት የሀገርን ሰላምና ህልውና የህዝብንና የዜጎችን ደህንነት የማረጋገጥና ሀገሪቷን ወደ ሁከትና ብጥብጥ የሚወስዱ ማናቸውንም ድርጊቶችን የመከላከል ህገ መንግስታዊ ኃላፊነት ያለበት በመሆኑ ይህንን በመገንዘብ እንዲሁም በትግራይ ብሔራዊ ክልል ውስጥ ህገ መንግስቱንና ህገ መንግስታዊ ስርዓቱን እንዲሁም የህዝብን ሰላምና ጸጥታ አደጋ ላይ የሚጥሉ በተለይም የሀገርን ሉዓላዊነት የሚገዳደሩ የፌዴራል መንግስት በህገ መንግስቱ የተሰጠውን ስልጣንና ኃላፊነት በክልሉ እንዳይወጣና ሀገሪቷን የጦር አውድማ የሚያደርጉ የፌዴሬሽን ምክር ቤት ውሳኔዎችን ጭምር በመጣስ በርካታ ህገወጥ ተግባራት እየተፈጸሙ በመሆኑ ይህን ሁኔታ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር የማይቻልበት ደረጃ ላይ መድረሱን በመረዳት በህገ መንግስቱ በተደነገገው መሰረት ህገ መንግስታዊ ስርዓቱን ለመጠበቅ ልዩ እርምጃዎችን መውሰድ የሚያስችል የአስቸኳይ ጊዜ አዋጅ በመደንገግና ተግባራዊ በማድረግ ሁኔታውን በመቆጣጠር በሀገሪቱ ሰላምና ህልውና ላይ የተጋረጠውን አደጋ መከላከል አስፈላጊ ሆኖ በመገኘቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 93/1/ሀ መሰረት የሚከተለው የአስቸኳይ ጊዜ አዋጅ ታውጇል። የአስቸኳይ ጊዜ አዋጁ ለ6 ወራት ተፈጻሚ ይሆናል። የአስቸኳይ ጊዜ አዋጁን የሚያስፈጽም በኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ሰብሳቢነት የሚመራና አግባብነት ካላቸው አካላት የተውጣጡ አካላት ያሉት ግብረ ኃይል በዚህ አዋጅ ተቋቁሟል። ግብረ ኃይሉ ተጠሪነቱ ለጠቅላይ ሚኒስትሩ ሲሆን የአስቸኳይ ጊዜ አዋጅ ግብረ ኃይል ተብሎም ይጠራል።
አዋጁ በመላው የትግራይ ብሔራዊ ክልላዊ መስተዳድር ተፈጻሚ የሚደረግ ሲሆን እንደየአስፈላጊነቱ የአስቸኳይ ጊዜ አዋጁ ተፈጻሚ ወይም ቀሪ የሚሆንባቸውን ተጨማሪ አካባቢዎችን ግብረ ኃይሉ በሚያወጣው መመሪያ መሰረት ይወሰናል። የአስቸኳይ ጊዜ አዋጁን አስመልክቶ ዝርዝር መረጃዎች በየጊዜው ለህብረተሰቡ እንደሚሰጥ መገለጹን ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃም ያመለክታል። የትህነግ ታጣቂ ኃይል በአማራ ክልል በሶሮቃና ቅራቅር አካባቢ ያደረገው የጦርነት ሙከራ መክሸፉን የአማራ ክልል ርዕሰ መስተዳድር ተመስገን ጥሩነህ አስታወቁ። ርዕሰ መስተዳድሩ በቀጣይ በሚወሰደው እርምጃ መላው ህዝብ ከመንግስት ጎን እንዲቆምም ጥሪ አቅርበዋል። አዝምራው ሞሴ የትህነግ ታጣቂ ኃይል በአማራ ክልል በሶሮቃና ቅራቅር አካባቢ የጦርነት ሙከራ ማድረጉን ተከትሎ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ መግለጫ ሰጥተዋል። ርዕሰ መስተዳድሩ በመግለጫቸው ጥቃቱ በአማራ ልዩ ኃይል ተመክቷል ብለዋል። በሶሮቃ በቅራቅር አካባቢ እንዲሁም ደግሞ ከዚህ በኋላ በሌሎች አካባቢዎችም ሊገመት የሚችል የጥቃት ሙከራ ይሞክራል ተብሎ ይታሰባል። ግን አሁን እስካሁን ባለን መረጃ በሶሮቃና በቅራቅር አካባቢ የውጊያ ሙከራ አድርጓል። ዞሮ ዞሮ ልዩ ኃይላችን ይሄንን መክቷል። ለወደፊቱ እንግዲህ ይሄ ከዚህ በፊት እንደነበረው የአማራ ህዝብ ስትራቴጂክ ጠላት የሆነው ትህነግ የከፈተው ጦርነት ያው ዲፋክቶ ስቴት የመመስረት ሙከራ ነው የሚመስለው። ይሄ ሙከራ አይሳካም። ምክንያቱም የትግራይ ህዝብም አይፈልገውም። የትግራይ ህዝብ ኢትዮጵያን ይወዳል፣ የመከላከያ ሰራዊቱንም ይወዳል። ከአማራ ህዝብ ጋርም ተዋልዶ ተጋምዶ የሚኖር ነው። ነገር ግን ይሄ ዘራፊ ሌባ እና ከዚህ በፊት በነበረው ስርዓት የተተፋና የተገፋ ኃይል እንግዲህ ሄዶ ስርዓት አልበኝነቱ የመከላከያ ሰራዊታችንን ለማጥቃት እስከመሞከር ብሎም ደግሞ ወደ አማራ ህዝብ በመምጣት ድንበሮች አካባቢ ጥቃት ለመሰንዘር ያደረገው ሙከራ አለ። እስካሁን ያደረገው ሙከራ በእኛ በኩል በክልሉ በኩል ያደረሰው ጥቃት የለም፣ ከሽፏል። የትህነግ ስርዓት አልበኝነት በሀገር መከላከያ ሰራዊት ላይ ጥቃት እስከ መፈጸም ደርሷል ያሉት ርዕሰ መስተዳድሩ የአማራ ክልል ከመከላከያ ሰራዊት ጋር ሆኖ ይህንን ኃይል ልክ ለማስገባት እየሰራ መሆኑን ተናግረዋል። ሰራዊታችን እንግዲህ አንዳንድ በዚያ በሚሊሻና በልዩ ኃይሉ ከበባ ውስጥ የነበሩ የመከላከያ የተወሰኑ አባላትንም ማዳንና ማውጣት ችሏል። ከውስጥ አንዳንድ ከባድ መሳሪያዎችንም እንደዚያው ወደኛ ማውጣት ችለናል። እነዚህ እንግዲህ ተመልሰው ወደ ነበሩበት ለውጊያ እንዲዘጋጁ አድርገናል። ከልዩ ኃይላችን ጋር ከመከላከያ ሰራዊት ጋር በቅንጅት እየሰራን ነው። በአሁኑ ሰዓት ኮማንዱንም በጋራ እየመራን ነው። እንግዲህ የአማራ ህዝብ ሁልጊዜም ቢሆን ስትራቴጂክ የሆነውን ጠላቱን ወይም ደግሞ ሸረሪቱን እስካላጠፋ ድረስ የሸረሪት ድር ሲጠርግ መኖር የለበትም። በየትኛውም አካባቢ የሚደረግ ጥቃት ከዚህ ኃይል ስፖንሰር የተደረገ የመሳሪያ ድጋፍ፣ የገንዘብ ድጋፍ፣ የማቴሪያል ድጋፍ እየተደረገ ነው። ከዚህም አልፎ አልማዳ በሚባለው ጨርቃ ጨርቅ ፋብሪካ ውስጥ የኤርትራ ሰራዊት አልባሳትን በማምረት የኤርትራ ሰራዊት ወረረህ ለማለት እንዲህ አይነት ሙከራዎችና የሳቦታጅ ስራዎችንም ለመስራት የተዘጋጀ ኃይል ነው። ይህ ኃይል በእኛ ግምት እስካሁን ባለው ሁኔታም እንደዚህ ሆኖ የፌዴራል መንግስትንም ከዚህ በፊት ያደረሰው ጥፋት አንሶ በትግስት መንግስት በመመልከቱ ወደዚህ ጉዳይ ገብቷል። አሁን ለአንዴና ለመጨረሻ ጊዜ ይህን ኃይል የማጥቃት እና እንዲሁም ደግሞ ልክ የማስያዝ ህግና ስርዓት የማስከበር ስራ የክልሉ መንግስት ከፌዴራል መንግስት ጋር ተባብሮ የሚሰራ ይሆናል። ይህን ጥቃት ለመመከት ሁሉም የአማራ ህዝብ አካባቢውን ከመጠበቅ ጀምሮ ለአስፈላጊው እገዛ ተባባሪ እንዲሆንም ርዕሰ መስተዳድሩ ጠይቀዋል። ሁሉም የአማራ ህዝብ ይህንን ጥቃት ለመከላከል ዝግጁ መሆን አለበት። ልዩ ኃይላችን፣ አጠቃላይ የጸጥታ ኃይላችን፣ የሚሊሻ ኃይላችን፣ መደበኛ ፖሊስ ሁሉም በያለበት አካባቢውን እየጠበቀ ነገር ግን የሚሰጠውን ትዕዛዝ መሰረት በማድረግ ተንቀሳቅሶ ይህንን ጥቃት ለመመከትም ከዛሬ ጀምሮ ታዟል። ዞሮ ዞሮ ይህንን ደግሞ የሚመሩ ኮማንድ ፖስቶች ስላሉ በኮማንድ ፖስቱ ትዕዛዝ መሰረት በሚኖር ስምሪት በየትኛውም አካባቢ ላይ የሚደርስን ጥቃት መከላከል የሚያስችል ቁመና አለን። ይህንን አቀናጅተንና አስተባብረን ጠላታችንን ለአንዴና ለመጨረሻ ጊዜ መደምሰስ የሚያስችል
ስራ መስራት አለብን። እንግዲህ ይህንን ለማድረግ ሁሉም የአማራ ህዝብ ተፎካካሪ ፓርቲዎችም ሌሎችም አደረጃጀቶች ከክልሉ መንግስት እና ከክልሉ የጸጥታ ኃይል እንዲሁም ከፌደራል መንግስትና ከፌደራል የጸጥታ ኃይል ጎን ቆመው በየትኛውም የጎደለ ነገር በተባባሪነት እና ከሁሉም በላይ ደግሞ ህዝቡ አካባቢውን ነቅቶ እንዲጠብቅ እዚያ የምንፈልገው ጉዳይ እዚያ የሚፈልጉት ጉዳይ ካልተሳካ በተላላኪዎቻቸው ከተሞች ላይ መሰረተ ልማቶች ላይ እና ሌሎች ላይ በሚያደርሱትን ጥቃት ሁሉም የህብረተሰብ አካል ወጣቱም ነቅቶ እንዲጠብቅ በዚህ አጋጣሚ ለማሳሰብ ፈልጋለሁ። እንግዲህ ከሰራዊት በተለያየ ምክንያት ተገፍተው በነበረው ስርዓት የተመለሱ ምልስ የሰራዊት አባላትም በዚህ አጋጣሚ ክልሉ መንግስት ጥሪ አቅርቧል። ወደ ሰራዊቱ ተቀላቅለው ይሄንን ለአንዴና ለመጨረሻ ጊዜ እስካሁን ሲያሸብርና ሲያስቸግር የነበረን ኃይል ለአንዴና ለመጨረሻ ጊዜ ስርዓት ማስያዝ እንዳለብን በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። በተመሳሳይ በአማራ ክልል በሶሮቃና ቀራቅራ አካባቢ ትህነግ ያደረገው የጦርነት ሙከራ በአማራ ክልል ልዩ ኃይል ሙሉ በሙሉ መክሸፉን የክልሉ ርዕሰ መስተዳድር ተመስገን ጥሩነህ ገልጸዋል። ርዕሰ መስተዳድሩ በመንግስት እየተወሰደ ያለውን እርምጃ አስመልክቶ በሰጡት መግለጫም ትናንት ምሽቱን በሰሜን እዝ መከላከያ ካምፖችና የተለያዩ መሰረተ ልማት ያሉባቸው አካባቢዎች ላይ የትግራይ ልዩ ኃይልና ሚሊሻ የተቀናጀ ጥቃት ማድረሳቸውን ገልጸዋል። በአማራ ክልል በሶሮቃና ቀራቅራ አካባቢ ትህነግ የጦርነት ሙከራ ማድረጉንና በአማራ ልዩ ኃይል ሙሉ በሙሉ መክሸፉንም ነው የክልሉ ርዕሰ መስተዳድር ተመስገን ጥሩነህ የገለጹት። ትህነግን ለአንዴና ለመጨረሻ ጊዜ ለመደምሰስ ለሚደረገው እርምጃ ህዝብ ከመንግስት ጎን ቆሞ ሊያግዝና አካባቢውን ሊጠብቅ እንደሚገባም አቶ ተመስገን ጥሪ አቅርበዋል። በሌላ በኩል የሀገርን ሰላምና ሉዓላዊነት ለመጠበቅ ሌት ተቀን በሚሰራው የሀገር መከላከያ ሰራዊት ላይ ጥቃት ማድረስ ከገደብ ያለፈ ጥፋት ነው ሲሉ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። የመከላከያ ሰራዊት ከግለሰብም ሆነ ከፓርቲ ነፃ የሆነ ዜጎችንና የሀገርን ዳር ድንበር ለመጠበቅ ሌት ተቀን የሚሰራና ባለፉት 2 አስርት ዓመታትም በሰሜን ኢትዮጵያ ሰላምን ለማስከበር በብዙ ሺዎች የሚቆጠሩ የሰራዊቱ አባላት ውድ ህይወታቸውን የገበሩበት ቢሆንም አሁን በህወሓት የተቃጣበት ጥቃት ግን የሀገርን ሰላም ለማደፍረስ ያለመ ነው ብለዋል። የሀገር መከላከያ ሰራዊት የኢትዮጵያ ጋሻ ነው፣ የኢትዮጵያዊነት ጠባቂ ነው፣ የኢትዮጵያ አንድነት መሰረት ነው። የሀገር መከላከያ ሰራዊት የኢትዮጵያ ብሔር ብሔረሰብ ነው፣ የኢትዮጵያ ህልውና ነው። ይህንን ኃይል በባንዳነት ተግባር ከኋላ ባልጠበቁበት ሁኔታ ቶክስ በመክፈት ጦርነት ውስጥ እንዲገባ አድርገዋል። ይሄ እጅግ በጣም አሳፋሪ በታሪክ ውስጥም ጥቁር ጠባሳ ሆኖ የሚያልፍ ነው። ይሄ ኃይል ዋናው ዓላማው በየቦታው ግጭቶችን በማስነሳት ብሔር ብሔረሰብን በማጋጨት እዛ መሃል መኖር ነው። የስልጣን ጥማቱንም መልሶ የማግኘት ፍላጎቱንም ሌብነቱንም መዘርጋት የሚፈልገው በዚህ ማቀፍ ውስጥ ነው። የትግራይንም ህዝብ የኢትዮጵያንም ህዝብ ሲጠብቅ የነበረው መከላከያ ሰራዊት ላይ በዚህ ደረጃ ጭካኔ የተሞላበት ተግባር ሲፈጽም የመጨረሻውን ግብአተ መሬቱን እያዘጋጀ መሆኑን ግልጽ ነው። ይህ ኃይል በፍጥነት መወገድ አለበት። ለትግራይም ሆነ ለመላው ህዝብ ሰላም ሲባል ህወሓት በተለያዩ አጋጣሚዎች ሲያራምድ የነበረውን ህገወጥ እንቅስቃሴ በውይይትና በሰላማዊ መንገድ ለመፍታት ጥረት ቢደረግም ህወሓት ይህንን ችላ በማለት ሰራዊቱ ላይ ያደረሰው ጥቃት ገደብን ያለፈ መሆኑን ነው የገለጹት። ይህንን ጉዳይ የተናገሩትን እንከታተል። ይሄ መንገድ ለኢትዮጵያ አዋጣም፣ የኢትዮጵያን አንድነት የኢትዮጵያን ሰላም ለማረጋገጥ በእኩልነት በነጻነት በወንድማማችነት በፍትህና በዲሞክራሲ መንገድ እንሂድ ተብሎ በይቅርታና በሰላም የተደረገውን ጥሪ ወደ ጎን በመተው ባለፉት 2 ዓመት ተኩል ያጣውን ስልጣን መልሶ ለማግኘት ጀሌ ፓርቲዎችን በማደራጀት አክራሪ ፓርቲዎችን በማደራጀት አንዳንዱንም በትጥቅ በማጠናከር ህዝቦች ላይ አስከፊ የሆነ እርምጃ ሲወስድ ቆይቷል። ጭፍጨፋዎች እንዲካሄዱ ሲያደርግ ቆይቷል። አሁንም ከመንገድ ወጥቶ ህገ መንግስታዊ ስርዓቱን አፍርሶ ሁሉን ነገር ሲያደርግ
የፌደራል መንግስት ፓርቲያችን በሰላማዊ መንገድ ነገሮችን ለመፍታት ሲያደርጉ የነበሩትን ጥረት ሁሉ ወደ ጎን በመተው አሁን የኢትዮጵያ ሉዓላዊነት ተምሳሌት የሆነው የኢትዮጵያ ብሔር ብሔረሰቦች ጋሻ የሆነውን የኢትዮጵያዊነት አንድነት መሰረት የሆነውን መከላከያ ሰራዊት ላይ አስከፊ እርምጃ ወስዷል። ይህ ኃይል ሙያው ይሄ ነው። ይህ ኃይል የኢትዮጵያ ጠላት ነው። የኢትዮጵያ ብሔር ብሔረሰቦች ጠላት ነው። የባንዳነት ተግባር ነው የፈጸመው። ለጥፋት ያሰለጠነውን ኃይል በመጠቀም ሰላማዊ ዜጎች ላይ ጥቃት ሲያደርስ እንደነበረ የገለጹት አቶ ሽመልስ አብዲሳ ህወሓት በአሁኑ ወቅት ተስፋ በመቁረጥ የመጨረሻ የጥፋት አማራጩን እየተጠቀመ ነው ብለዋል። ይህ ኃይል በትግራይ ህዝብ ተከልሎ ህዝቡን መስዋዕት በማድረግ ለዘመናት የቆየ ቢሆንም ማብቂያ ሊበጅለት የሚገባ በመሆኑ ለዚህም መላው ህዝብ ከመንግስትና ከሀገር መከላከያ ሰራዊቱ ጎን በመቆም ሰላሙን ሊጠብቅና ሊያስጠብቅ እንደሚገባ የቡድኑ የጥፋት ማስፈጸሚያ ከመሆኑም እንዲታቀብ ተናግረዋል። የትግራይ ህዝብ ወንድም ህዝብ ነው። በኢትዮጵያዊነቱ የሚኮራ ለኢትዮጵያዊነቱ መስዋዕትነት ሲከፍል የኖረ እሱ በከፈለው መስዋዕትነት የቤተሰብ የሌቦች ቡድን ተደራጅቶበት ድሉን ቀምተውት በስሙ እየነገዱ በስሙ እየዘረፉ የኖሩበት ነው። ይሄንን የትግራይ ህዝብ ጠንቅቆ ያውቃል። ስለዚህ የትግራይ ህዝብ የሚታገለውን ትግል ያንዳንዳችን ከጎኑ በመቆም እንደማንኛውም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነፃነቱን ጠብቆ ራሱን በራሱ የማስተዳደር መብቱ ተረጋግጦለት የመልማት ካለው ተፈጥሯዊ ሀብት የመጠቀም እና እንደማንኛውም ኢትዮጵያዊ ሁሉም እንደማንኛውም ኢትዮጵያዊ ያለውን መብት በመጠቀም እንዲኖር የማድረግ ሀገራዊ ኃላፊነት አለብን። ስለዚህ ከትግራይ ህዝብ ጎን በመቆም ተግተን መስራት ይገባናል። ይሄንን የቤተሰብ ቡድን የሌቦች ቡድን የትግራይ ህዝብም ታግሎ እንደጀመረው ቀድሞ እንደጀመረው ሁሉ የማስወገድ ስራውን ጠንክሮ መስራት ይጠበቅበታል። ያንዳንዱ የክልላችን ህዝብ ካለው አመራር ጋር ከጸጥታው አካል ጋር ተቀናጅቶ በአንድነት በእኩልነት አብሮ ሲኖር የነበረው ተጋምዶ አንድ የሆነው ማህበረሰብ አንድነቱን ጠብቆ ምንም አይነት ግጭት ሳይፈጠር ሰላሙን ጠብቆ በአንድነት ዋናው ጠላቱ የሆነውን የህወሓት የሌቦች የነፍሰ ገዳዮች ቡድን እንዲወገድ መስራት ለዛ ምቹ ሁኔታ የመፍጠር ኃላፊነት አለብን። ስለዚህ የክልላችን ጸጥታ አካላት አመራሮች መላው የክልላችን ነዋሪዎች ደግሞ ሁሉም በአንድነት ሆነን በየመንደራችን በየሰፈራችን ሰላማችንን የማረጋገጥ ስራ መስራት አለብን። ህብረተሰቡ የአካባቢውን ሰላም ለማስጠበቅ በትኩረት እንዲሰራ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው አሳሰቡ። ምክትል ርዕሰ መስተዳድሩ በሰጡት መግለጫ ህወሓት ባለፉት ዓመታት ሀገሪቱን እየመራ በነበረበት ወቅት በሀገራችን በፖለቲካው በኢኮኖሚውና በማህበራዊ ጉዳዮች ዙሪያ ዘርፈ ብዙ ችግሮች እንዲከሰቱ ምክንያት ሆኗል ብለዋል። ህወሓት መንግስት ከዚህ ቀደም ያቀረበውን የሰላም ጥሪ ወደ ጎን በመተው በሀገሪቱ በተለያዩ አካባቢዎች አለመረጋጋትና ትርምስ እንዲኖር ሲሰራ እንደነበረም ምክትል ርዕሰ መስተዳድሩ በመግለጫቸው ተናግረዋል። ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን ደጀን በሆነው የመከላከያ ሰራዊታችን ላይ ጥቃት በመሰንዘርና ሀገሪቱን በኃይል ለመናድና በአቋራጭ ስልጣን ለመያዝ በማሰብ በህወሓት እየተደረገ ያለውን እንቅስቃሴ መንግስት ሁኔታውን በመቆጣጠር ላይ ነውም ብለዋል። ምክትል ርዕሰ መስተዳድሩ በመግለጫቸው ላይ እንደተናገሩት የጥፋት ኃይሎች ብሔርን ከብሔር በማጋጨት በየአካባቢው እየተነሱ ያሉ ጥያቄዎችን ሽፋን በማድረግ እንዲሁም የሽብር ተግባራትን በመፈጸም ሀገሪቱ እንዳትረጋጋ አጀንዳ ቀርጸው ሊንቀሳቀሱ እንደሚችሉ ከግምት በማስገባት ህብረተሰቡ የአካባቢውን ሰላም ነቅቶ እንዲጠብቅ አሳስበዋል። ሀገሪቱን ከአደጋና ህዝባችንን ከጥቃት መከላከል ላይ ማተኮር ይገባናል ያሉት ምክትል ርዕሰ መስተዳድሩ ለዚህ ደግሞ አመራሩ የጸጥታ መዋቅሩና መላው ህብረተሰብ የተቀናጀ ጥረት ማድረግ ይጠበቅበታል ነው ያሉት። በየትኛውም የሀገሪቱ አካባቢዎች የሚፈጸመው ጥቃቶችን የክልሉ መንግስት እንደሚያወግዝ የገለጹት አቶ ሪስቱ ይርዳው ሀገራችን አንድነቷ ተጠብቆ ዜጎች በሰላም ወጥተው እንዲገቡ ከምንጊዜውም በላይ በትኩረት ሊሰራ እንደሚገባም ተናግረዋል።
ህወሓት ትግራይ በሚገኘው የመከላከያ ካምፕ ላይ ያደረሰው ጥቃትና በሰሜን እዝ ያደረሰው የመዝረፍ ሙከራ ቡድኑ ሀገርን ለማፍረስ ወደ ኋላ እንደማይል በተግባር ያሳየበት ነው ሲሉ ደግሞ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ገልጸዋል። በዚህም የክልሉ ህዝብና መንግስት በእጅጉ ማዘኑንና ድርጊቱንም በጽኑ እንደሚያወግዘው ነው የተናገሩት። ድርጊቱ ኢትዮጵያዊነትን ብቻ አንግበው የህዝብን ሰላምና የሀገርን ደህንነት ለመጠበቅ መስዋዕትነት እየከፈለ ለሚገኘው የሀገር መከላከያ ሰራዊት ክብር የማይመጥን ነው ሲሉም ተናግረዋል። ህወሓት በተለይም ባለፉት 3 አስርት ዓመታት የቤንሻንጉል ጉሙዝ ክልልን ጨምሮ በሀገሪቱ የተለያዩ አካባቢዎች ከተለያዩ አኩራፊና የሀገርን ሰላም ከማይፈልጉ ኃይሎች ጋር ጋብቻ በመመስረት ህዝቡ በሰላም እንዳይኖር አበክሮ ሲሰራ መቆየቱን በመግለጽ ይህንን ጉዳይ እንደሚያወግዙት ነው የተናገሩት። በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች የተፈጠሩ ችግሮችና የደረሱ ጉዳቶችም በዚህ መልኩ የተፈጠሩ መሆናቸውን ያስረዱት። ህወሓት የውስጥ ኃይሎችን ለዚህ እኩይ ተግባር በመግፋትና የጥፋት እገዛ ሲያደርግ መቆየቱን ያስረዱት ርዕሰ መስተዳድሩ አሻድሊ ሐሰን አሁን የክልሉ ህዝብና መንግስት ህወሓት የጀመረውን ሀገር የማፍረስ ግልጽ እንቅስቃሴ በጋራ ቆመው የሚታገሉበት ወቅት መሆኑን የገለጹት ካለፈው የከፋ ችግር እንዳያጋጥም ህዝቡ ከመንግስት ጎን በመቆም የጥፋት ተልእኮውን ለማክሸፍ ከምንጊዜውም በላይ የበኩሉን መወጣት እንደሚጠበቅበትም ገልጸዋል። የቤንሻንጉል ጉሙዝ ህዝብና መንግስትም ህወሓት የጀመረውን ሀገር የማፍረስ ግልጽ እንቅስቃሴ ለማክሸፍ የበኩላቸውን ለመወጣት ዝግጁ መሆናቸውን በማሳወቅ በክልሉ የሚገኙ ብሔር ብሔረሰቦችና በየደረጃው የሚገኙ የክልሉ የጸጥታ አካላት መንግስት የሚያስቀምጣቸውን አቅጣጫዎች በተገቢው መልኩ በመተግበር ለአካባቢው ሰላምና ደህንነት በተደራጀ መልኩ በንቃት እንዲቆሙና ከመከላከያ ሰራዊት ጎን እንዲሰለፉም ጥሪ አቅርበዋል። ወደ ሌሎች ዜናዎች ስናልፍ ደግሞ በኮቪድ-19 ወረርሽኝ መከሰት ምክንያት በጤናው ዘርፍ የታቀዱ እቅዶችን በታሰበው ልክ ማሳካት እንዳልተቻለ ተገለጸ። 22ኛው የጤናው ዘርፍ ዓመታዊ ጉባኤ በአዲስ አበባ እየተካሄደ ነው። ጉባኤው የ3 ቀናት ቆይታ የሚኖረው ሲሆን ኮቪድ-19 በሀገሪቱ እያደረሰው ተጽዕኖና እየተወሰዱ ያሉ እርምጃዎች እንዲሁም የጤናው ዘርፍ ተግዳሮቶችና የመፍትሄ አቅጣጫዎች በስፋት ይዳሰሳሉም ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ቤተልሔም ጥጋቡ በቀጥታ መስመራችን ላይ ነው የምትገኘው። ቤተልሔም እንደምን ውለሻል? በጉባኤው በዋናነት ትኩረት የተደረገባቸው አጀንዳዎች ምንድን ናቸው? እንግዲህ አንተም እንዳልከው 22ኛው ዓመታዊ የጤናው ዘርፍ ጉባኤ በአዲስ አበባ ከተማ እየተካሄደ ይገኛል። የህዝብ ተወካዮች ምክር ቤት አባላት፣ ሚኒስትሮች፣ የጤና የልማት አጋር ድርጅቶች እንዲሁም የሁሉም ክልሎች ባለድርሻ አካላትም እየተሳተፉበት ይገኛል። በመድረኩም በጤና ሚኒስትሯ ዶክተር ሊያ ታደሰ በኩል በቀረበ ሪፖርት እንደተገለጸው የወረዳ ትራንስፎርሜሽን እንዲሁም የጤና መረጃ ጥራትና የሙያ ብዘና ብቃት እንዲሁም ደግሞ አጠቃላይ የጤና አገልግሎት ጥራት ዘርፉ ላይ የተሰሩ ስራዎች ጥሩ የሚባሉ እንደሆኑ ባለፉት 5 ዓመታት አንስተዋል። በፌዴራልና በክልል ሆስፒታሎች የተሰራው የጥራት ማሻሻያ ስራም 64 በመቶ እንደደረሰ ነው ዶክተር ሊያ የገለጹት። ሆኖም በኮቪድ ወረርሽኝ መከሰት ሳቢያ የጤና እቅዱን በተሳካ ወይም ደግሞ በታሰበው ልክ ማሳካት እንዳልተቻለም አንስተዋል። በ2012 ዓ.ም ከአጠቃላይ የሀገሪቷ በጀት 12 በመቶ ለጤና ሴክተሩ ተመድቦ ነበር። ሆኖም የኮቪድ ወረርሽኝ ሀብትን በመሻማት ጭምር ያደረሰው ጉዳት ከፍተኛ እንደሆነ ነው ዶክተር ሊያ ያነሱት። አሁን ላይም በመደበኛ እንቅስቃሴዎች ወደ ነባር ሁኔታዎች በመመለሳቸው የህዝቡ ቸልተኝነትና መዘናጋትም እየተባባሰ ከመሄዱ ጋር ተያይዞ በቀጣይ 2 ወራት ውስጥ በሽታው በከፍተኛ ሁኔታ ሊባባስ እንደሚችል ትንበያዎች እንደሚያሳዩም አንስተዋል። እንግዲህ ከዚህ ውጪ በመድረኩ ላይ የቀጣይ 5 ዓመታት የጤናው ዘርፍ የትራንስፎርሜሽን እቅድ እንደተዘጋጀም ይፋ ሆኗል። እቅዱን ሀብትን በማያባክን ወይም በብክነት በማያስከትል ሁኔታ ተግባራዊ ለማድረግም ታስቧል። ተላላፊ የሆኑና ተላላፊ ያልሆኑ በሽታዎች እንዲሁም የእናቶችና የህፃናት የጤና ጉዳዮችን በመድረኩ በስፋት ከተዳሰሱት ውስጥ ናቸው። በደም ልገሳ፣ በኮቪድ ምላሽ እንዲሁም ደግሞ አጠቃላይ በጤና አገልግሎት ዘርፉ ልዩ አበርክቶ የነበራቸው ግለሰቦችና ድርጅቶችም የእውቅና ሽልማት ተበርክቶላቸዋል። ጌታቸው ቤተልሔም አመሰግናለሁ። በአዲስ አበባ የካ ክፍለ ከተማ ወረዳ 6 በተለምዶ አዋሬ ተብሎ በሚጠራው የገበያ አካባቢ ላይ የተነሳው የእሳት አደጋ በቁጥጥር ስር መዋሉን የከተማ አስተዳደሩ ከንቲባ ጽሕፈት ቤት የፕሬስ ሴክሬታሪያት አስታወቀም።
ከሌሊቱ 10 ሰዓት አካባቢ የተነሳው የእሳት አደጋ በአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን የእሳት አደጋ መከላከል ባለሙያዎች፣ ፖሊሶችና የአካባቢው ወጣቶች በቁጥጥር ስር መዋሉን የካ ክፍለ ከተማ ዋና ስራ አስፈጻሚ አቶ አስፋው ተክሌ ተናግረዋል። የእሳት አደጋውን መንስኤና ያደረሰውን ጉዳት በፖሊስ እየተጣራ መሆኑንም ዋና ስራ አስፈጻሚው ገልጸዋል። ከአዲስ አበባ ከተማ አስተዳደርና ከየካ ክፍለ ከተማ ከፍተኛ የመንግስት የስራ ኃላፊዎች በቦታው ተገኝተው የጉዳቱን መጠን በመመልከት ጉዳት የደረሰባቸውን ነዋሪዎችን ደግሞ አጽናንተዋል። በእሳት አደጋው የደረሰውን ጉዳት በማጣራት በቀጣይ ሰዓታት እንደሚገለጽም በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የፕሬስ ሴክሬታሪያት መረጃም ያመለክታል። ከውጭ መረጃ ምንጭ ወዳገኘናቸው ዘገባዎች እንሻገራለን። በአሜሪካ የምርጫ ድምጽ እየተሰጠ ሲሆን በዚሁ መሰረት እስካሁን የድምጽ ቆጠራው እጩ ተፎካካሪ ጆ ባይደን 238 ወሳኝ የውክልና ድምጽ በማግኘት እየመሩ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ ደግሞ 213 ወሳኝ የውክልና ድምጽ በማግኘት ይከተላሉ። መረጃው የተገኘው ከፎክስ ኒውስ ነው።